ለመጀመሪያ ጊዜ የሄርሜላ ባልና የሩታ ወንድም ተገናኝተውስ ምን ተባባሉ? ሙሉ መረጃ የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደውል ምልክቷን መጫን እንዳትረሱ። እናም ዛሬ ለመጀመሪያ ጊዜ ሩታ ወንድምና የሄርሜላ ባል በአካል ተገናኙ። ታስታውሱት ከሆነ እኔ የሄርሜላ ባል ነኝ ልጅ አለኝ ብሎ ልጅቱን ራሱ ይዟት መጥቶ ነበር ከዚህ በፊት ታስታውሱ ከሆነ እና ለሄርሜላ ብዙ ዋጋ ከፍያለሁ፣ ቤተሰብ ጋር ሁሉ ተጣልቻለሁ ብሎ ነበርና ዛሬ ላይም ለሩታ ወንድም እንግዲህ ሄርሜላን ልታገናኘኝ እፈልጋለሁ፣ በተደጋጋሚም ጠይቄህ ነበረ፣ ስለዚህ እሷ ጋር አገናኘኝ ልጅ አለኝ እያለ ይገኛል ማለት ነውና ልጅቷ ደግሞ እናቷን ትፈልጋለች፣ ናፍቃለች። እኔ ብዙ ዋጋ ከፍያለሁ፣ ይሄኔ ነው ባልልህም ብዙ ሁኛለሁ በሄርሜላ ምክንያት እያለው ይገኛል። የሩታ ወንድም ከዚህ በኋላ አታስብ፣ አገናኝሃለሁ። ነገር ግን ደግሞ መጀመሪያ ሄርሜላ አንተን ልታገኝ ያልፈለገችበት ምክንያት ምንድን ነው የሚለውን ጠይቃትና ፍላጎት ካላት ምንም እንዳታስብ አገናኝሃለሁ ብሎታል። የሄርሜላ ባል ነኝ ያለውም እንግዲህ እጅግ በጣም ተደስቷል በሩታ ወንድም ምላሽ ማለት ነው እና ተስፋ አድርጎ እየተጠባበቀ ይገኛል። ምናልባት እንግዲህ ሊያስታርቃቸውም ይችላል፣ ሊያስማማቸውም ይችላል ማለት ነው። ሄርሜላኔ እንደኔ እንደዚህ አብርሽ እየተናገረሽ እንደዚህ እያለሽ በአደባባይ እንደዚህ ያዋረደሽ ለምንድን ነው? ይሄ ልጅ በተደጋጋሚ ይፈልግሻል፣ ተቀራርባችሁ አውሩ፣ ችግራችሁን ፍቱ። እውነት ለመናገር ይሄ ልጅ ብዙ ጊዜ እወዳታለሁ እያለሽ ነው አይደል? ስለዚህ ከሚወድሽ ጋር ብትሆኚ ይሻላል፣ እንደኔ ማለት ነው። ምክንያቱም እዛ ጋር አንደኛ የሰው ትዳር አፈረሽ ተብለሽ ስምሽ ከሚጠፋ ከምትሰደቢ፣ ሁለተኛ ክብር ከማይሰጥሽ ወንድ ጋራ ከምትኮኚ እንደኔ እንደዛ ይሻልሻል። ምክንያቱም አብርሽ አሁን እያደረገ ያለው ነገር አብሮሽ ይዞሽ ከሚጠፋ ይልቅ እንግዲህ ምርጫው ያንቺ ነው። ሲቀጥል ደግሞ ማለት ነው ይሄ ልጅ እውነት በጣም ቀጭን ነው፣ ምስኪን ነገር ይመስላል። በቃ አበረታቱት፣ ማሮቻ አይከፈልበትም። ወላሂ አበረታቱት እና አበረታታው። እስካሁን ድረስ ግን 1000 ምናምን ነው ደግሞ ጠፍቶን የሰነበተው በአንዳንድ ነገሮች ምክንያት ነው የጠፋሁት አለና ተከፋይም አይደለም ማለት ነው። ሞኒታይዝ አልሆነለትም። ስለዚህ ሰዓቱን ሞሉለትና ክፈቱለት። በቃ አንዳንዴ እኮ ምስኪን ሰውን መርዳትም በጎን እናንተ ገንዘብ ሰጣችሁ እንደረዳችሁ ነው። ከፈጣሪ ታገኙታላችሁ። በመልካም ነገርም እንደሚመጣ ተስፋ አደርጋለሁ። ሩታን ሄርሜላን ሰብሰብ አድርጎ እንግዲህ ሊይዛትም ይችላል፣ ሊያስታርቃችሁ ይችላል። የሩታ ወንድም እንግዲህ አስታራቂ ሆነ ትመጣለህ ብዬ ተስፋ አደርጋለሁኝ። ከዚህ በኋላ ጭቅጭቅም በቃ በአደባባይ መዋረድ እንደዚህ ክርኝኝ የሚለው ነገር ይቆማል ብዬ ተስፋ አደርጋለሁ። የሰብ ላይክ አድርጎ በቀጣይ ቪዲዮ እንገናኛለን። የሄርሜላ ምላሽስ ምን ይሆናል? ይገናኛሉ፣ ይታረቃሉ ወይስ አይታረቁም የሚለውን በቀጣይ ቪዲዮ የማቀርብላችሁ ይሆናል። እስከዛው ድረስ ሰላም ቆዩልኝ።